መቼም ተገጣጣሞች ነው አትሉንም። ኤፋ እዛ ቤት መኖሩን ቡዜ አውቃ የመጣችው ተገጣጣሞች አይደለም፣ ታውቃለች። ትናንትና የሃይሚ ልደት ላይ አብረው ነበረ የሃይሚን እንትን ሲገልጹላት የነበረው የልደት ቀኗን። ዛሬ ደግሞ ሄርሚ ቤት ተነጋግረው ተደዋውለው ሄርሚ ጋር ልሄድ ነው እዛ ጠብቅሻለሁ ነይ፣ ከዛ ደግሞ እዛ ገብተው ግርግር እኔ እንዲህ ነው የመጣሁት አንቺ ደግሞ እኔ እንዲህ ልሻለሁ አይነት ተባብለው እኮ ነው የመጡት። ሄርሚ ላይ ሙድ ሊይዙባት ለሁለት ማለት ነው፣ ወንድምና እህት ሄርሚ ላይ ሙድ ሊይዙባት። ሄርሚና ቡዜ ሊዶልቱ ሲሉ ነው የተያዙት እንግዲህ እንደኛ ማለት ነው። ሄርሚ አይሚን ቡዜ ሄርሚ ጋር ስትመጣ የሆነ ሀሳብ ይዛ ሄርሚ ልታጽናናት ወይ ልታበረታታት በቢጃማ እንዴት ነው አይዞሽ እኔ ከጎንሽ ነኝ እንደምንም ብዬ ወደዛም ወደዚህም አድርጌ አብርሽንም ወደ አንቺ ህይወት መልሷለኝ ብላ ያለችው ምን አለቻት? እሷ ጋር ምንም አይነት ነገር እስካሁን አላየሁባትም አለች። አያችሁ ከመጀመሪያ ጀምሮ ቡዜ ትፈልገው ነበር የሩታና የአብርሽን መለያየትና የአብርሃምንና የሄርሚን ጓደኝነት እንዲቀጥሉ ትፈልግ ነበር ከትዳሩ ላይ ሲንዘላዘል። እኔ የምለው ግን ቡዜ የምትባለው ትዳር ይዘሽ ነው ልጆች የወለድሽው ወይንስ ከትዳር ውጭ ነው ልጆች የወለድሽው? ትዳርን አታውቂውም? ባልን እንዴት እንደሚያዝ አታውቂውም? በባልሽ ላይ አንቺ ነሽ የማገጥሽው ወይንስ ባልሽ ነው በአንቺ ላይ የማገጠው? እንጠይቃለን። ምክንያቱም የዚህን ያህል ደረጃ የሚያስኬድሽ ምንም አይነት ነገር አልነበረው። ሄርሚን ይሄን ያህል አታውቂያትም። ትናንትና ልኳን ስትነግሪያት የነበርሽው ሩታ እዛ ጥግ ድረስ ስትሄድ የነበረው ሩታ ስህተት ነበረች ማለት ነው። ባሏን ለመመለስ ትናንትና ስትጋጋጥ የነበረችው እንደዛ እርጉዞና የውሸት አንድ ሳምንት ስትቀመጪና ከዛኝ የሆነ ካሜራ ይዘሽ ምናምን ትደቅኝና እንዲህ ነው ምናምን የምትይው ትፈልጊው ነበር ማለት ነው። የሄርሚንና የአብርሽን ግንኙነት ሄርሚ አብርሽና ሩታ እንዲለያዩ ትፈልጊ ነበረ ማለት ነው። ኤፋ ደግሞ የሄርሚ የታወቀ ነገር ነው። ብዙ ጊዜ ልጆችን እያሳገተች ብዙ ጊዜ በገንዘብ የቡታጅራ ልጆች እኮ በሄርሚ እጅ ሳይሆን በሄርሚ ወዳጆች እጅ ብዙ ቡታጅራ ልጆች ተደብድበዋል፣ ታፍነዋል። ስንቶቹ አራቸውን በልተዋል እርስ በርስ ማለት ነው። ሳይግባቡ ሳይስማሙ ምናምን አይነት ነገር እርስ በርስ ጓደኛ ማቾች ሄርሚ ከመጣች ወዲህ ስንት ጠላት ሆነዋል። ሄርሚ ከመጀመሪያም ስህተቷ አመጣጧ ስህተት ስለነበረ ነው እኛ እስካሁን ግትር ሆነን የቀረነው እንጂ ሩታ እያደረገች ያለችው ተመችቶን ወይ ደስተኛ ሆነን አይደለም። ሩታ ስህተት ስታጠፋ ሩታ ስህተት ላይ ነሽ ብለን እየመከርን ሄርሚ ውጪ እያልን ሲያጠፉት አጥፍታችኋል፣ ስታበላሹ አበላሽታችኋል፣ ትክክል ስትሆኑ ትክክል እያለን እንጂ አጥፍተሽ ጥፋ ቆም መንገድ ላይ ቆመሽ እስካሁን ድረስ ቡዜ እንደ ቂጣ እየተገለባበት ሄርሚ ትክክል ናት እያልሽ ማለት አልነበረብሽም። ዛሬ ልጁ እዚህ ቦታ ላይ ቆመ ያለው በእናንተ ፑሽ አንዴ እኮ ተናግሮሻል። ምነው ከሩታ ጋር እንደሆነ ትፈልጊያለሽ እንዴ ዛሬ ምን ሆነሽ ነው ብሎሻል። የባለፈውን እንትን ወደኋላ ተመለስ ብዬ ሳየው ንግግሩን ምናምን እንዴ ለምንድን ነው እሱ ሸውዳችሁኝ የመጣችሁት አለ። አትሳሚኝ፣ እኔ የምፈልገው ሩታን ብቻ ነው፣ አልፈልግም፣ ዞር በይልኝ አለ። ወደ ቀልቡ ተመለሰ። ተመስገን ጎሽ ምናምን ብለው ሲዘሉ ምናምን የነበረው ቦታ ላይ ሀብሉን ማውጣችሁለት ታድዬ በቃ አሁን ወደ እኔ ይመጣል ተመለሰልኝ ተመስገን አለች። እሱ ግን ያው ነው ሰዓቱን አለች ያው ነው። እንደንትን ሽንት ቤትም ሲሄድ ጭራውናችሁ ልክ አዙሮት ድፍት እንደ ዶሮ የሆነች በሽታ የዶሮ በሽታ ሲመጣ የሆነ ይሄዱና ድፍት የሚሉ ነገር አለ። ዳኒ ልክ እንደዛ መስሎት አብርሽ ይሄድና ይጠብቀው ነበር። እና ዛሬ የቡዜ ንግግር በራሱ አንተ እዛም ሴት ቤት እዚህም ሴት ቤት አንቺ የወንድሙ ሚስት ቤት መገኘት አይችልም ማለት ነው። እቺንሽ የወንድሙ ሚስት ቤት መገኘት አይችልም ማለት ነው። እኛ ደግሞ ሴቶችን አብረን እናድራለን ምንም ችግር የለው ማለት ሴትና ሴት እኮ ነው አሁን እየረከሰ ያለው። አንቺ ቆሻሻ ወንድና ወንድ እኮ ነው አሁን እየረከሰ ያለው። እንደናንተ አይነት የሚያስጠላ የሚያስጸይፍ ስራ የሚሰሩ ሰዎች ህይወትን ጠልተው ሴቷ ወንድ ጠልታ ወንዱ ሴት ጠልቶ ሴትና ሴት ወንድና ወንድ የማይገባ ቆሻሻ ተግባር እያደረጉ ያሉት በዛ ነው። ቴክኖሎጂ የረቀቀበት ሀገር ላይ ነው ሆነን የምንናገረው ከምናየውና ከምንሰማው ማለት ነው። በአይናችን የምናየው እኮ ነገር ምን ችግር አለበት? ሴት ቤት ምን ካሜራ ይዞ ከካሜራ ጀርባ ቢሆን ኦኬ፣ ካሜራ ይዞ ነው የመጣው።
ካሜራ ይዞ የመጣ እንደሆነ ሴት ቤት ምን ትሰራለህ? እንዴት ሴት ቤት መጣክ ይባላል? ትናንትና የሚያውቃት ስለነበረች መጣች። ሊጠይቃት ስታደርግበት የነበረውን ለመጠየቅ መጣ እና ሴት ቤት ምን ትሰራለህ? እዛም ሴት ቤት እዚህም ሴት ቤት። እኛን እኮ ከተሰደብሽ እኮ ቆየሽ ቡዜ። ከተሰደባችሁ ሙሉ ፋሚሊው ቆያችሁ። እዚህ ጋር ጥሩ ስራ እንደሚያደርግ ትገናኛላችሁ። እዚህ ጋር ደግሞ እሳትና ጭስ ትሆናላችሁ። መጀመሪያውን እናንተ መች ተግባባችሁ? ሩታንና አብርሃምን ለማግባባት ወይም አብርሃምንና ሄርሚን ለማግባባት መጀመሪያ እናንተ መች ተግባባችሁ? ተግባቡ መጀመሪያ። ቤተሰብ ቁጭ ብላችሁ አሁን እስኪ መጀመሪያ ምን ነው ከዚህ በፊት እኮ አብርሽን ጠርታችሁ በጠረጴዛ ዙሪያ ላይ ቁጭ ብላችሁ ስታወሩት እኮ ወደኋላ የትንሽ የቅርብ ጊዜ ትውስታ እኮ ጸጥ ነበር የሚለው እኮ አብርሽ። ኤፋንና አብርሽን ሰላም ለማስፈጠር አንቺና ዴቭ ሆናችሁ አንቺ ቤት ውስጥ እኮ ተገኝታችሁ አይተናቸው። አብርሽ ሳይለንት ነበር እና ምን ችግር አለበት? ይሄ ምን ችግር ያለው ነው ሰውን አዘቅጥ ውስጥ እየከተተ ያለው? ችግር ይብላችሁና ከችግር ማትወጡ ማለት ነው። ሌላ አዲስ አጀንዳ ደግሞ ቀላውን ሳባችሁት። እዚህ ጋር እናንተ፣ እዛ ጋር እነ ዳኒ፣ እዚህ ጋር አቤል አዳዲስ አጀንዳ ደግሞ ይዛችሁ ብልቅ ብልጭ እያላችሁ ቡልቅ እያላችሁ እሺ ከጣቴ ላይ ቀለበቱን አወለቀ እንጂ ከልብ ያልወለቀ ማለት ነው። ከሩታ ልብ እኮ ስላልወለቀ ነው ተመልሰው ሊገናኙ የፈለጉት። አይሽ ከሩታ ልብ ሙሉ ለሙሉ አልወጣም። አብርሽ ልብም ሩታ ሙሉ ለሙሉ አልወጣችም። ለዛ ነው ተመልሰው የተገናኙት እንጂ ቀለበትማ ቆቆሮ ነው እኮ እናውቃለን እንደሚወልቅ። ደግሞ እዚህ ጋር ምን አለ ዳኒ በህግ ያስቀጣል። የትኛው ቤተሰብ ተሰብስቦ የትኛው ይሄ ዝም ብሎ ድራማ እየመሰራችሁ ድራማ ነው ተብላችሁ ብትባሉ ምን ትላላችሁ? ድራማ ነው አብርሽ ንገራት ድራማ ነው ብለው እንደለመዱት አብርሽ ታሟል። ምናልባት አሁን ሜሪ በተቻላት መጠን እንግዲህ ዛሬ ሜሪ እኔ አይዶን ነው አብርሽ አሁንም ቢሆን ጭራሽ ከዕለት ዕለት ነገራቶች ሁላ እየተምታቱበት ነው ያሉት። እነ ሩታ የሚሉትን ነው አሉኝ ነው የሚለው አድርግ አሉኝ ነው የሚለው። ለምንድን ነው አድርግ የምትሉት? ለምንድን ነው በራሱ እንዲቆም የማታደርጉት? ለምንድን ነው በራሱ እንዲሄድ የማታደርጉት? ስትረስም ከሆነ ደግሞ ወደ ጸበል ውሰዱት። አዎ ሜሪ እንዳለችው ደግፋለሁ። ከመጀመሪያ ጀምሮ ስለነበረው ስለሆነ ውሰዱት ወደ ጸበል። ሜሪ ከቻልሽ ውሰጂ ወደ ጸበል። አለቀ። ወደ የሃይማኖት አባቶቻችሁ ባላችሁበት እምነት ውስጥ ሆናችሁ አትጸልዩበት። በቃ የዛኔ አብርሃም ወይ አውቆ ይሆናል ወይም ደግሞ የምር ነው ታሟል ብለን እኛም እንድንገምት ጥርጣሬያችን እንድናቆም ታርጉናላችሁ። እናንተ በየጊዜው አዳዲስ አጀንዳ እያፈለቃችሁ ዳኒ ሲጀመር ዛሬም የመጣው ቡዜም ብትሆን የአብርሽ ሰላም የአብርሽ ጤንነት ሳይሆን የአብርሽ እና የሄርሚ መለያየት ነው። እንዲህ ነርቭ ሆኖባት ቤቷ ድረስ እያሰሰች የምትሄደው ሄርሚ ትላንትና ቀለበቷን ሲያወልቅላት እንትን ነበረ። ዛሬ ደግሞ ሹሩባ ተሰርታለች። ምንም አልመሰላትም። አያት ቢከፋት ብትጨነቅ በቃ ብታዝን ኖሮ ቢያንስ ፀጉሯን እንኳን አትሰራም ነበር። በቢጃማ ብናገኛትም ፀጉሯን በዊግ ተሰርታ ጠብቀንም ነበር። ከዛ ደግሞ ከቡዜ ጋር ተቀጣጠሩ። እሺ ስላየሽ ካሜራ ላይ ስላየሽ ቡዜ ቀለበቱን ስላስወለቁት ሄድሽ ሄርሚ ጋር ገንዘቡን የተሰጠሽን ገንዘብ ልትመልሽላት ነው ወይንስ መልሰሽ ቡዜንን ሩታን ሄርሚንና ይልታታብኛል በጣም ይቅርታ ሄርሚንና አብርሽን አንድ ለማድረግ ነው እቅድሽ? አጀንዳሻው እየተነጋገሩ ነው። ከብዙዎች ጋር እየተነጋገሩ ነው የሚያደርጉት። ዛሬ እኔ ከሌን ይዛለሁ አንተ ከሌ ጋር ሄድ፣ ዛሬ እኔ ከሌትን ይዛለሁ አንቺ እነ ከሌን ይዘሽ እንደዚህ አድርጊ፣ እነ ከሌ ቤት እንሄዳለን፣ ከሌ ቤት ተያይዛችሁ እየሰራችሁ ነው ነው እናውቃለን። እየተደረሰባችሁ ነው ሁሉም ነገር ማለት ነው። ሆን ብላችሁ የማይሆን መልዕክት ለትውልዱ እያቀበላችሁ የማይሆን አጀንዳ እያቀበላችሁ ሰው በእናንተ አጀንዳ እንዲጠመድ ስለ ሃይማኖቱ ስለ ሀገሩ መስቀልቀል ስላለበት ህይወት ስለ ራሱ ማንነት ስለ ራሱ ኑሮ እንዳያስብ እንዳይጨነቅ ስለ እናንተ ብቻ እንዲያስብ ምን አሉ ምን አደረጉ ዛሬ ምን ለቀቁ ይሆን ቁጭ ብሎ ስለ እናንተ ብቻ እንዲሰራ ስለ እናንተ ብቻ እንዲያስብ እናንተን ብቻ ቁጭ ብሎ እያብሰለሰለ እንዲኖር እያደረጋችሁ በየጊዜው አዳዲስ አጀንዳ በእያንዳንዳችሁ ቤት ትለቁልናላችሁ። እኛ ደግሞ እንትን ልትሉ እንደማታዩን አይኖን እናውቃለን። ብትችሉ ግን ሼር እያደረጋችሁ ለብዙዎች ታደርሱልኝ እመርጣለሁ።
ምክንያቱም እውነት ስለሆነ የምናገረው ማለት ነጭ ነው። ዛሬ መጥቶ እንዴት ቀለበቱን ታወልቃላችሁ? ለምን ቀለበቱን አወለቃችሁ? ቀለበቱ ያስጠይቃችኋል። የሚያሳስበው የቀለበቱ ጉዳይ እንጂ የወንድሜ ጉዳይ ወንድሜ ጓደኛዬ ሚዜክ ነኝ ምናምን የምትለው የውሸት ነው ማለት ነው። ያሳሰበክ የሄርሚና የአብርሽ መለያየት ነው። ቡዜ የሄርሚና የአብርሽ መለያየት እንዳሳሰባት እንዳስጨነቃት አንተም ያሳሰበክ ያስጨነቀት የሄርሚና የአብርሽ መለያየት ቀለበቱ መውለቅ በሽማግሌ ቦግ በማድረግ የተደረገላት ቀለበት አይደለም። በአሁኑ ሰዓት ላይ ምን ኖርማል ነው። አያሳስበክ፣ አያስጨንቀን። መጀመሪያ እስቲ አብርሽ ካለበት ይውጣ። አዎ አብርሽ አሁንም እንጠይቃለን፣ ወደ ራሱ ይመለስ። ጤነኛ አይደለም። ጤነኛ ነው ብላችሁ ካላችሁ በቃ ጤነኛ ሆኖ ትላንት እንደምናውቀው እንደሚስቀው እንደሚጫወተው እንዴ ሁላችንም እኮ ግራን አታጋቡ። ግማሹ አብዱ ሲወድቅለት ነው ሲል፣ ግማሹ ሰዓቱ ሲወድቅለት ነው ሲል፣ ግማሹ እንዲህ ነው ሲል፣ በመሀል እኮ ልጁ እኔ ብያለሁ ከትንሽ ጊዜ በኋላ ላይ አብርሽን ወይ አብዱ መንገድ ላይ ራቁቱን እንዳናየው ወይንም ደግሞ አማኑኤል ውስጥ እንዳናገኘው ወይ ደግሞ ራሱን እንዳያጠፋ ተጠንቀቁለት። በግራ በቀኝ እየጠራችሁ እያጨናነቃችሁት አጠገቡ የሚወራ የማይወራ አትለዩ፣ አታውቁ። እናንተ አትግባቡ፣ አልተግባባችሁ። እናንተ ሰላም ሳታወርዱ ወደ እሱን እንዲናደርግ ብላችሁ ትመጣላችሁ። መጀመሪያ እናንተ እስኪ ሰላም አውርዱ። እናንተ እስኪ ከራሳችሁ ጋር ሆኖ መጀመሪያ ሩታስ አንቺ ብትሆኚ በዚህ ሁኔታው ላይ ደስተኛ እየሆንሽ ነው ያለሽው? ቤት ውስጥ እንግዲህ አላየ ነው። አንቺ ከወንድምሽ ጋር ሆነሽ ቤት የለም ነው፣ ተኝቶ ነው፣ ከልጁ ጋር እየተጫወተ ነው። አላየ ነው። ወንድምሽ አንቺ ቤት ሲመጣ እንዴት አብርሽን ካሜራ ላይ አላየ ነው ከሱ ጋር እየሳቀ የተጫወተ ማየት ነበረብን። ድንገት ሰርፕራይዝ የመጣው ድንገት ቁጭ ብላችሁ እንዲያያችሁ እንጂ መቼም ድንገት ባይሆን ኖሮ ደግሞ ዘንጠሽ ምናምን የጠበቅሽው ወንድምሽን ማለት ነው። አብርሽ ሴት አለ የት ሄደ? የለም ዛሬ አንቺ ከወንድምሽ ጋር ሆነሽ እንጠይቃለን። እውነቷን ነው የምንናገረው። እንጠይቃለን። ለምን አልተገናኛችሁም ከወንድምሽ ጋር? ከዚህ የበለጠ መቼም መልስ ስላልተጠራ ነው ምናምን ብላችሁ እንድዘባረቁልን አልችልም። የምትጠሩን ከሆነ ደግሞ መልስ ጥሩና ወደዛ ገላግሏቸው። በቃ ቤተሰብ ጋር ይገባቡ፣ ቤተሰብ ይሄድ ይምጣ ምናምን አይነት ነገር። ይሄን የሆነ ሰው ሰጠኝና ለቅመሰው እስኪ ምን እንደሆነ አላውቀውም። ቫይታሚን ሲ ነው አሉኝ። እኔ ቫይታሚን ሲ ይጣፍጣል እስኪ ጣፋጭ ነገር ነው ያለው። ብዙ ጣፋጭ ነው። ጣፋጭ ደስታ ነው። አንደኛ ስኳር ነው፣ ሁለተኛ ሰውነታችሁን ይዘፈዝፋችኋል። ጣፋጭ ነገር አትጠቀሙ። በነገራችን ላይ ቸኮሌት፣ ጣፋጭ ነገሮችን ብዙ አትጠቀሙ። እሺ፣ አረብ ሀገር ላይ ስትኖሩ ማለት ነው። ኖርማል ነገር ተጠቀሙ። ውሃ በጣም ጠጡ። ባይዘዌ ውሃ እንደ ውሃም ወደው ነገር እኩለ ሌሊት ተነስቼ ውሃ ግጥም፣ ጠዋት ተነስቼ ፊቴ እንደታጠብኩኝ ጥርሴ እንደታጠብኩኝ ወዲያውኑ ውሃ ግጥም። በቃ በውሃ ነው የምንቀሳቀሰው። ውሃ በጣም ነው የምወደው። ሀገሬም ጀምሬ ማለት ነው። ሀገሬ ጠዋት ተነስቼ ፊቴ እንደታጠብኩኝ ቧንቧ ላይ ነው እንደዚህ ደቅኝ የምጠጣው ማለት ነው። ውሃ በጣም ነው የምወደው እና ውሃ ጠጡ። አረብ ሀገር ላይ ስፔሻሊ አሁን ርር ያለበት ሀሩር ነው። አይሞቀኝም አይሚን አይጠማኝም ብላችሁ የግድ ጉሮሯችሁ ከሰል እስኪመስል አጣብቁ። ውሃ ጠጡ። የሰው ልጅ ውሃ ነው ከምንም ነገር ሊያድነው የሚችል። ውሃ በጣም ጠጡ። ሽንት ቤትን ብትገቡ አሰሪ ችግር የለው። ኩላሊትሽን ያጸዳልሻል። ለቆዳሽ ጥሩ ነው፣ ለጤንነትሽ ጥሩ ነው። ውሃ ጠጪ። ጣፋጭ ነገር እንዳትጠጡ። ይሄ ቸኮሌት የሀረብ በጣም ጣፋጭ ነገር ይወዳል እና የሀረብ የመጣልሽ ነገር ሁላ አትጠቀምሽ። እኛም ብዙ ቦታ በዚህ ጉዳይ ላይ ጸብ ነኝ። ለምንድነው ማጥበው? ብዙዎች እኮ ይበላሉ፣ ብዙዎች ይወዳሉ። በቃ እኔ ገና ሳይው ይገዛጋኛል ሁላ ማለት ነው። አልወድም። ስለዚህ ውሃ በጣም ጠጡ ነው የምላችሁ። ውሃ እየጠጣችሁ እኔንም አዳምጡኝ እና የዳኒና የቡዜ ነገር ያስጨነቃቸው ስለ ሄርሜላና አብርሽ መለያየት፣ ስለ ሄርሜላና አብርሽ ቀለበት መውለቅ፣ ስለ ሄርሜላና አብርሽ መራራቅ እንጂ በፍጹም ነው ስለ አብርሽ እያሳሰባቸውና እያስጨነቃቸው ያለ። ካለበለዚያ ደግሞ ውጡ። ሩታ እባክሽ እንደሚባለው ልጁ ካሜራ ፊት ይሁን ከካሜራ ጀርባ ይሁን ብቻ ከካሜራ ጀርባ ድንገት ወይ ብታሳይን ደስ ይለናል። አብርሽ ካሜራ ሲያይ የሚቅለሰለስ ከሆነ ሰው ምን ይለኛል ብሎ ሼም ከሆነ እንደሚያደርገው
ድንገት ሳያስበው ካሜራ እስኪደቅኝና አብርሽን ነው ቤት ውስጥ ፈታ ሲል ሲስቅ ሲጫወት እኔው ይጨንቀዋል። ክብብ ምናምን ነገር ስትሉ በተለይ ይጨንቀዋል። ስትረስ ነው የምትሆኑበት። ባገኛችሁት ቁጥር ጭቅጭቅ ስለሆነ ከጭቅጭቅ ውጭ ሌላ ስለሌላችሁ በቃ ይጨንቀዋል። አብርሽና ሩታና ኤፋ አውልቅና አምጣሉት አሉኝ፣ አወለኩላት። በቃ ዳኒ ደግሞ ምንም የምታመጣው ነገር የለም። ብትከስ ህግጋ ብትወስድ ምንም ብትል የምታመጣው ነገር የለም። እልቅ በእልህ የምታመጡት ምንም ነገር እንደሌለ እወቁና በፍቅር በጸባይ ተያይዛችሁ አብርሽን ማዳን ካለባችሁ አብርሽን አድኑት። ወደ ትላንትና ሳቁ፣ ወደ ትላንትና ፈገግታው መልሱት። የአቤል አመጣጥ አልተመቸኝም። ያው እንግዲህ በለመደው ገር ያው ሊገባ ነው። ሌላ ምንም ነገር የለም። ስለዚህ ምንድነው ይላሉ ቤተሰቦቻችን፣ ነገርን አዳምጦ እህልን አላምጦ ይላል። ነገርን ሀይ ከማድረጋችሁ በፊት ቀስ ብላችሁ አጣጥማችሁ ነው ማድረግም መብላትም መስራትም ያለባችሁ ማለት ነው። ሀይ አትሆኑ። መቸኮል ለማንም አልበጀም። ያ የጅብ ችኩል ቀንድ ይነክሳል ነው የሚባለው። ችኩል አትሆኑ። አንተ ዳኒ በተለይ ችኩል ነህ፣ በጣም ችኩል ነህ። በጣም በቃ ራስን በቃ በነፃነት ልክ የሆነ አይንክ ያየ በብረቱ ያየክ ጆሮክ የሰማ። ከዚህ በፊት እኮ ሜሮን ራሷ እኮ ጆሮ ሰምቷል ስትዶልት እኮ ብላለች። አሁንስ ደግሞ ማን ያውቃል? ሁለታችሁ ደግሞ ምን ብላችሁ እንደመጣችሁ። እኔ ሩታ እድሜ ልኳን ማትነቃ ሴት ብትኖር በሄርሜላና አይሚን በዴቭ ዳኒና ሜሮን ጉዳይ ላይ እድሜ ልኳን ማትነቃ ሴት ብትኖር ዝምድና ይቅር እኮ ነው ያለች። ዝምድና ምንድን ነው እሱ? በቃ ወይ አንቺ ራስሽ በኮንፊደንስ በቃ የሆነ ቦታ ላይ ይዘሽ ሂጂና አሳየን። ራስሽን ከተማመንሽ ራስሽን ካልተጠራጠርሽ አሳየን። ጴንጤዎች ናችኋል። ጴንጤ በመስቀሉ አይምንም። በመስቀሉ ስላመናችሁ መስሎን መስቀሉን አንገቶቻችሁ ላይ ተሸክማችሁ የምትዞሩት። ይሄን ያህል እንዲህ ስትባይ ይሄ በመተት ነው የምታምኑት? በጥንቆላ ነው የምታምኑት? ይሄን ያህል እንዲህ እስከምትባይ ድረስ ራሴን ነፃ ማድረግ እፈልጋለሁ። እሷንም ነፃ አድርጓት። እሷ ምንም አላደረገችኝም። እሷ ደህና ነች፣ እኔም ደህና ነኝ ብሎ እሱንም በኮንፊደንስ እንዲያወራ አድርጊ። ሰዎች ስለምን አንቺን እንዲጠሉሽ፣ ሰዎች ስለምን አንቺን ያልሆነ ስም እንዲሰጡሽ ታደርጊያለሽ? በቃ እሱንም ንገሪው፣ ወይም ደግሞ እራሱ በነፃነት እንዲያወራ አድርጊ። ወይም ደግሞ ከቻልሽ ደግሞ ካሜራ የሆነ ቦታ ላይ አስቀምጪና ይኸው እሱ እንዲህ ነው እናንተ ዝም ብላችሁ ነው እንጂ ብለሽ አሳየን። አለበለዚያ ከዕለት ዕለት ልጁ የማይሆን እንትን ውስጥ ነው እየገባ ያለው፣ የማይሆን እንትን ውስጥ ነው እየከተታችሁት ያላችሁ። ወይ ለአንቺ አይጠቅምሽ፣ ወይ ለልጁ አይጠቅም፣ ወይ ለቤተሰቦቹ አይጠቅም። የማይጠቅም ሰው አድርጋችሁ ትጥሉታላችሁ። ሁላችሁም ሲሰለቻችሁ ትጥሉታላችሁ። ሁላችሁም ሲሰለቻችሁ ትወጣላችሁ። እሱ ግን ቢያንስ መኖር ግድ ስላለበት ይኑር። እሷ ምንም ያደርገችኝ ነገር የለም። እኔ ጤነኛ ነኝ፣ ደህና ነኝ። እናንተ ዝም ብላችሁ አትቀባጡ፣ አትንበጥረቁ፣ ውጡ ከህይወታችን። እኔና ሩታ ደስተኛ ነን። እንደውም ሁለተኛ ልጅ ልናመጣ አብረን ተኝተናል። ደግሞ እንዳትሉ እና ወደ ራሳችሁ ተመለሱ ወገን፣ እንተሳሰብ። ትርኪ ሚርኪ ሆናችሁብን እኮ መላ ቅዱሳችሁ ጠፋብን። አሁን ደግሞ የሆኑ ሴቶች ይነሱና ቡታጅራ ያሉ ሴቶች እኮ አሁን አያፍሩ ብድግ ይሉና ደግሞ ነፂ ጠፋች። ምን ሆና ነው? ታገተች ወይስ ታመመች? ግራው ነው እኮ እኛንም ግራ አደረገ፣ እኛንም ግራ አጋቡ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ላይካችሁ ይቀጥል፣ ኮመንታችሁንም አስቀምጡ። ሰብስክራይብን በደንብ አድርጉ፣ በደንብ ሼር እያደረጋችሁ። ቴንኪው። በጣም ብዙ ኤርትራዊ እህቶችን እያፈራሁኝ ነው፣ በውስጥ እያወሩኝ ነው፣ በቲክታክ በስልክ እየተቀያየርን እያወራን ነው። በጣም ቴንኪው። እኔ ውድድ ፍቅር ነው የማደርጋችሁ። እግዚአብሔር ያክብርልኝ። አመሰግናለሁ። የምትወዱኝም የምትጠሉኝም የምትሰድቡኝም የምትመርቁኝም አመሰግናለሁ። እግዚአብሔር ይስጥልኝ። ምርቃት ነው ስድብ፣ አንዳንዴ ምርቃት ነው። ስድብ የሚያቆሽሽ ስድብ አይደለም። አንዳንድ ስድብ የሚመርቅም አለ እኮ በስድብ አለ። ተፈራበሽና ደግሞ እኮ እንዴት እንደምጠላት ግን ደግሞ ከተላታለሁ እና አንዳንድ ንግግሮቿ ደስ ይሉኛል። ግን እኮ አልወዳትም እያላ አሮጊት እያላችሁ የምትሉኝ በሉኝ፣ ምርቃት ነው። ግን ያው መስማታችሁ ደግሞ አይቀርም እኮ ትሰሙኛላችሁ አይደል? ስሙኝምም ስደቡኝም ችግር የለውም።
ፈቅጄላችኋለሁ። ብልግናችሁን እዛው አውጡ እንጂ የሰው አይን ስለሚያቆሽ